ደግመን እንየው እነሱም በጌታ ወይስ ወራት ለሳለህ አብ በገዛ ስልጣን ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ወራት ያችን ቀን እናንተ ታውቁ ዘንድ ለእናንተ አልተሰጠም አለ። ለምንድን ነው እግዚአብሔር አምላክ እንዲህ ያለው ብለው ይጠይቃሉ አባቶቻችን ሲመልሱ። So the Lord does not want to hide from us his ሚስጥሩን እግዚአብሔር አምላክ ጌታ ከኛ ሊደብቅ አይፈልግም። The Lord does not want to hide his secret, but in his great በታላቅ ፍቅሩ he wants us to be eager for his second coming. ሁለተኛ ጊዜ ቃል ላይ ሊፈርድ በሚመጣ ጊዜ ያንን ቀን ጓግተን ኦኬ በፍቅሩ ተቃጥለን ሌምድ ሆነን እንጠብቅ ይፈልጋል። we would ask for his coming and be ready for his eternity. እኛ ክርስቲያኖች በእውነት ፍቅር ያሉትን ነው የሚናገረው። ያለ ፍርሃት መምጣት እየተጠባበቅን በጸሎት ቶሎ ከእርሱ ጋር እንድንሆን እኛ ቃጥለን ጓግተን እርሱን ለማየት እንጠብቀው ዘንድ ቀኑን ማለት ወራትና ጊዜውን አይናገርም። የማይናገርበት ምክንያት ይሄ ነው አንደኛው ምክንያት። ሌላው ደግሞ ሊቁ አውገስጢን የሚባሉ አባት ይላሉ the Lord's day coming suddenly is to condemn those who are not ready. Okay, let us be watchful at night, so you may not be surprised by the thief. For the sleep of days is coming, whether you want or not. So ጌታ ቀኗን የማይናገረው ያ በደለኞች ኃጢአተኞች እነርሱ ቀኗን ቢያውቁ ኖሮ ቀኗ በዚች ቀን ናት ብለው ስለሚያስቡ በዛች ቀን ተዘጋጅተው ይጠብቁታል። ግን በእውነት የሚወዱትን በእውነት በፍጹም ፍቅር ያሉትን በፍርሃት ፍቅር ካሉት ይለይ ዘንድ ቀኗን አይናገርም። እንደ ሌባ ይመጣል፣ ቀኗን አይናገርም። ያልተዘጋጁትን ይቀጣ ዘንድ ያ በእውነተኛ ፍጹም ፍቅር ፍጹም ካልሆነ የፍርሃት ፍቅር የሚለየው እንዲህ ባለው ሁኔታ ነውና ሙሉን ጊዜያቸውን ለጌታ ሰጥተው እርሱን በቅድስና በጽድቅ በፍጹም ፍቅር የሚጠብቁትን ወደ መንግስተ ሰማያት ሊያገባ ገም ደግሞ በፍጹም ፍቅር ያልሆኑትን በውሸት የሚመላለሱትን ደግሞ ይቀጣ ዘንድ ቀኗን አይናገርም ይላል ሊቁ አውገስጢኖስ። እና ቅዱስ ጳውሎስም የተሰሎንቄን ምዕመናን እየተናገራቸው ያለው ይህን ነው። ይሹና ቢኮንሰርድ ምዕራፍ 5 ላይ ነው ያለሁት። ወንድሞቼ ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣሉ። ስለዚህ ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ይላል። ኦኬ እችን ቀን ለእናንተ ታውቁ ዘንድ አያስፈልግም። እችን ቀን እናንተ ታውቁ ዘንድ አያስፈልግም ይላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ጌታችን ስለዚህች ቀን የተናገረውን እንመልከት። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ እንዲህ የሚል ቃል እናገኛለን። እሺ እንኪያስ ምግባቸው ቁጥር 30 ምዕራፍ 24 ቁጥር 35 ጀምሬ ነው ማለት ነው። እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝ ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ያ ይሾማል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቀበት ቀን ባላወቀበት ሰዓት ይመጣል፣ ከሁለቱም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ለቅሶና ጥርስ ማፋጨት ይሆናል። ሳይጠብቁ የሚመጣው ቅድም ሊቁ አውገስጢኖስ እንደተናገረው ምኖችን በፍርሃት ፍቅር ውስጥ ያሉትን ይቀጣ ዘንድ ነው። አንዳንድ ጊዜ ለምንድን ነው እግዚአብሔር አምላክ
የሚመጣበትን በእለት ዕለት ኑሯችሁ እግዚአብሔርን መስላችሁ ተዘጋጅታችሁ ጠብቁት እያለ ነው ቅዱስ ጳውሎስ። የጌታ ቀን ኦኬ መምጣት ከሌባ መምጣት ጋር ያነጻጸር ድንገት እንደሆነ ለመግለጽ ነው። በድንገት ነው ጌታ የሚመጣው። ኦኬ በድንገት ነው የሚመጣው። ይሄን ደግሞ የማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 43 ጀምሮ እናገኘዋለን። የማቴዎስ ወንጌል ምዕራፍ 24 የማቴዎስ ወንጌል ምዕራፍ 24 አንድ የማቴዎስ ወንጌል ምዕራፍ 24ን ደግመን እንል ከቁጥር 43 ምንድነው የሚለው? ከቁጥር 43 ጀምሮ ያን ግን ወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፍር ባልተወም ነበር። ስለዚህም እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። የሰው ልጅ የተባለው ማን ነው? ኢየሱስ ክርስቶስ ነውና። ለምንድን ነው ግን አሁን ይህንን ሁሉ ሀሳቡን እንድትረዱ የምፈልገው አንድ ነገር አለ። ጌታ የሚመጣበትን ወራት ያልተናገረው እንደ ሌባ ሆኖ በድንገት የሚመጣው የሚለውን በደንብ ለመረዳትና ለማወቅ ለእኛ ለክርስቲያኖች አሁን ፍጹም ፍቅር ላለን በደንብ እባካችሁን ስሙኝ፣ እባካችሁ በደንብ አድርጋችሁ ስሙኝ። የሚመጣው እርሱን ያላመኑትን ይቀጣ ዘንድ ወራቱን ጊዜውን ያልተናገረው እኔና እናንተ እርሱን በመጓጓት እንጠብቅ ዘንድ በፍቅር ተቃጥለን እንጠብቅ ዘንድ ስለ መምጣቱ እንጸልይ ዘንድ ነው። ልዩነት አለው። ለይተን እንየው። ኦኬ የማይናገረው ያን ጊዜ የማይናገረው ኃጥአንን ለመቅጣት ጻድቃን ደግሞ ጓግተው ናፍቀውት ይጠብቁት ዘንድ እንዲጸልዩ ስለ እርሱ መምጣት ይጸልዩ ዘንድ ነው። ይጠብቁት ዘንድ ነው። የእርሱ መምጣት የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት በፍጹም ፍቅር ውስጥ ያሉ የሚጠብቁት ነው፣ የሚጓጉት ነው። የእርሱን ፊት ማየት ያጓጓቸዋል። ቅዱሳን ይጠብቁታል። ኃጥአን ግን ያችን ቀን ይፈራሉ። ለዚህ ነው እንደ ሌባ በድንገት የሚመጣባቸው። ስላልተዘጋጁ፣ ራሳቸውን ስላላዘጋጁ፣ በንስሐ ስላላዘጋጁ፣ በስጋ ወደሙ ስላላዘጋጁ፣ ወደ ቤተ ክርስቲያን በመቅረብ ራሳቸውን ከቤተ ክርስቲያን ጋር ህብረት በማድረግ ስላላዘጋጁ ህሊናቸው ስለሚከሳቸው እነርሱን ሊፈርድባቸው፣ ለጻድቃን ደግሞ ሊፈርድ በድንገት ይመጣል። ኦኬ በድንገት መምጣቱ እንደ ሌባ በድንገት መምጣቱ የሚያስደነግጣቸው በፍጹም ፍቅር ውስጥ ላልሆኑ ሰዎች ነው። ቆይ እዚህ ጋር አንድ ያቁመን በደንብ እንረዳ። እየተረዳ ቤት ከሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱን ሊቆፍር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ስለዚህ ተዘጋጅተን እንኖር ያስፈልጋል። ቀኑ ቢነገረን፣ ጊዜው ቢነገረን፣ ሰዓቱ ቢነገረን፣ ወራት አመታቱ ቢነገረን አይ በቃ ከታወቀ ችግር የለም እበላ እጠጣለሁ፣ ከዛ ጊዜ ስትደርስ ንስሐ እገባለሁ እንላለን። ይሄ ደግሞ እውነተኛ ፍቅር አይደለም። ይሄ ውሸተኛ ፍቅር ነው። የተፈተነ ፍቅር አይደለም። ፍጹም ፍቅር አይደለም። ማስመሰል ነው። ይሄ መስሎ መገኘት ነው። ይሄ ስለዚህ በድንገት ይመጣል አምላካችን። እንዲሁም ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና የሚላቸው ሐዋርያው ቅዱስ ጳውሎስ አውቃችኋልና። ወንድሞቼ ሆይ የሚላቸው እነማንን ነው? በተሰሎንቄ ያሉ ደቀ መዛሙርት፣ የጌታ ደቀ መዛሙርትን ነው ወንድሞቼ ሆይ እያለ የሚጠራቸው። በተሰሎንቄ ያሉ ክርስቲያኖችን ነው ወንድሞቼ እያለ የሚጠራቸው። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ ቤተክርስቲያንን ተክሏል። እነሱም ነው የሚነግራቸው። ስለዚህ እነሱ የተማሩ ናቸው፣ እነሱ ያወቁ ናቸው። ስለዚህ በድንገት ይመጣል ጌታ። ስለዚህ ተዘጋጅታችሁ ጠብቁት። በመካከላችሁ የሚወራውን የዝሙት በሽታ በንስሐ አጽዱ። ተዘጋጅታችሁ ጌታን ጠብቁት። ዕለት ክርስትና ዕለት የምንኖረው ኑሮ ነው። ክርስቲያኖች ዕለት የምንኖረው እሁድ የምንኖረው ህይወት ብቻ አይደለም። ሰኞ የምንኖረው ህይወት አይደለም። ማክሰኞ ብቻ የምንኖረው ህይወት አይደለም። አናቅማ መች ጌታ እንደሚመጣ። በድንገት ነው የሚመጣው። ዕለት ግን ሰው ልጅ ስጋውን ለመደገፍ ዕለት ምግብ እንደሚበላ
ነፍሳችንንም ዕለት ዕለት ንስሐን እያላበስን መንፈሳዊ መብል እየበላን ጌታን ልንጠብቀው ተጠርተናል። ለዚህ ነው ቅዱስ ዮሐንስ በዮሐንስ መልእክቱ ላይ ትናንትና በስፋት አይተናል። ደግመን እንየው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 ጀምራችሁ ስታነቡ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም የሚለው ቅዱስ ዮሐንስ እየተናገረ ያለው ስለ ዳግም ምጽአት ነው። ክርስቲያኖች፣ ጻድቃን፣ ሰማዕታት እርሱን ለማየት ፍጹም ፍቅር ያላቸው ይጓጓሉ። ማንን ለማየት? ኢየሱስ ክርስቶስን ለማየት። ምክንያቱም ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በእውነት ተመላልሰዋልና የሚፈሩት ምንም ነገር የለም። ንስሐ ገብተዋልና ስጋው ደሙን ተቀብለዋልና እርሱን መስለው ተመላልሰዋልና በሰማዕትነት አልፈዋልና የድል አክሊል ስለሚጠብቃቸው በመጓጓት ይጠብቃሉ። እነሱ የሚጸልዩት ጸሎት አትምጣ የሚል ጸሎት አይደለም። ጌታዬ ሆይ ቶሎና፣ ጌታዬ ሆይ ቶሎና እያሉ ነው የሚጸልዩት ቅዱሳን። ምክንያቱም ለምንድን ነው? ቅድም ቄስ ቴዎድሮስ ማለት እንደተናገሩት ይጓጓሉ፣ በፍቅሩ ተቃጥለዋል። እርሱን ማየት ይናፍቃሉ። አይኖቹን ማየት ይናፍቃሉ። የድል አክሊል ስለሚሰጣቸው ያንን ይጓጓሉ። ስለዚህ ፍጹም ፍቅር ፍርሃትን አውጥቶ ይጥላል አለ ቅዱስ ዮሐንስ። ከዛ ደግሞ እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም አለ። ፍርሃተኛ ሰው ደግሞ ጌታ እንዲመጣ አይፈልግም። ለምን? ወይኔ ንስሐ ሳልገባ፣ ወይኔ ስጋው ደግሞ ሳልቀበል፣ ወይኔ እሱን መስዬ ሳልመላለስ እያለ ስለሚፈራ እግዚአብሔር አምላክ ይፈርድልኛል አይደለም የሚለው ይፈርድብኛል ስለሚል ፍጹም ፍቅር የለውም እያለ ነው ቅዱስ ዮሐንስ። አምላካችን መድኃኒታችን ኢየሱስ ክርስቶስም ለእንደነዚህ አይነት ሰው ነው መምጣቱን የደበቀው። ሚስጥር ሊያደርግ ፈልጎ አይደለም። እንደዚህ አይነት ሰው ፍጹም ፍቅር የሌለው ሰው፣ በፍርሃት የሚመላለስ ሰው ይቀጣ ዘንድ ይገባዋልና በእግዚአብሔር ላይ ተዘባብቷልና መች እንደሚመጣ ሊነግር አይፈልግም። እንደዚህ አይነትን ሰው ሊቀጣ። ጻድቃን ግን ይላሉ፣ ለጻድቃን ደግሞ ይሄ ቀን ያልተገለጠላቸው ይጓጉት ዘንድ፣ ይናፍቁት ዘንድ፣ ይጸልዩ ዘንድ፣ ስለ እርሱ ቶሎ መምጣት ይጸልዩ ዘንድ፣ ለቅዱሳን ደግሞ ይሄንን መች እንደሚመጣ አልተገለጠም እንጂ ሚስጥር ሊያደርግ ፈልጎ አይደለም። ሊቁ አውግስጢኖስም ጌታ የሚመጣበትን ቀን የደበቀበት እንደ ሌባ ሆኖ ይመጣል የተባለበት ቀን ምክንያቱም ሐሰተኞችን በፍርሃት ውስጥ የሚመላለሱትን ይቀጣ ዘንድ ነው። ግልጽ ነው ክርስቲያኖች። ከዚህ በኋላ ስለ ጌታ ምጽአት ስታስቡ እውነት እናንተ በፍጹም ፍቅር የምትመላለሱ ከሆነ ልትጸልዩ ነው የሚገባው። ልትሰሩ አይደለም። ንስሐ ገብተን ስጋው ደሙን ተቀብለን ጌታዬ ሆይ ቶሎና ማራናታ ልንል ነው የሚያስፈልገው አይደል እንዴ? እውነተኛዋ ቤተክርስቲያን እኮ እንደዛ ነው የምትለው። ማራናታ ነው እኮ የምትለው፣ ቶሎና ነው የምትለው። ትጓጓለች። አሁን እኛ እንጓጓለን አንጓጓ? ኧረ በምን ስራችን እንላለን? አሁን ኧረ ጌታን ማየት የማያጓጓው ክርስቲያን እውነት ቆም ብሎ ራሱን ላይ ሊመረምር ያስፈልጋል። ቆም ብሎ ወደ ንስሐ ወደ ቤተክርስቲያን ሊመለስ ያስፈልጋል። እንድንጓጓ ነው የተጠራ ነው። ለዛ ነው the Lord's day does not come by for no one knows when the day is. ኦኬ መች እንደሆነ ያንን ቀን ማንም አያውቅም። ኦኬ ለምን ሴንት ፖል እዚህ ጋር ቅዱስ ጳውሎስ ተሰሎንቄ ምዕመናንን የተናገረበትን ክፍል ደግሞ ሲያብራሩ ሴንት ፖል is repeating what the Lord Jesus said before his ascension። አይተናል ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ the Lord does not want to hide from us his secret። ሚስጥሩን ከኛ ሊደብቅ አይፈልግም እግዚአብሔር። ግን ለምንድን ነው የሚደብቀው? but in his great love he wants us to be inflamed and eager for his second coming። በታላቅ ፍቅሩ እኛ ለሱ ያለንን ፍቅር በፍቅሩ መቃጠላችንን በሱ ያለንን ፍቅር እንድናሳየው ይፈልጋል። ስለ ሁለተኛው second coming ስለ ዳግም ምጽአት እንድንጓጓ፣ እንድንጠይቀው፣ እንድንጸልይ ፍቅራችንን ማየት ይፈልጋል። we should ask for his fast coming ቶሎ ይመጣ ዘንድ and be ready to enter his eternity። ከዛ በኋላ ከእርሱ ጋር መንግስተ ሰማያትን እንወርስ ዘንድ ከእርሱ ጋር እንሆን ዘንድ ቶሎ መምጣቱን ልንጸልይ፣ ቤተክርስቲያን ልትጸልይ ያስፈልጋል። የማይናገረው ግን ሰነፎችን ይቀጣ ዘንድ፣ ኃጥአንን ይቀጣ ዘንድ፣ ጻድቃን ደግሞ ለእናንተ ልቦና ሰጣቸው ነው ብሎ ሌላ ምንም ብለው ነገር የለም። ዛሬ በደንብ ማወቅና መረዳት ያለባችሁ ጉዳይ አለ። በተለይ ቁጥር እንደሚጽፍ ተመልከቱ፣ ምን ብሎ እንደሚያዘጋጅ
ቁጥር 3 ላይ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡማል። ይመጣባቸዋል የሚለው በፍርሃት ፍቅር ውስጥ ያሉትን ነው። በፍጹም ፍቅር ውስጥ ያሉትን አይደለም። ጻድቃንን አይደለም፣ ኃጥአንን ነው። ጻድቃንማ ዕለት ዕለት ማንን መስለው ነው የሚመላለሱት? ኢየሱስ ክርስቶስን። እነሱ ይናፍቃሉ የጌታን መምጣት ይጓጓሉ። እየጓጉ ነው የሚጠብቁት። ግን የጌታ መምጣት ትኩሳት የሚሆንባቸው እረፍት የሚነሳቸው ላልተዘጋጁ ሰዎች ነው። ተመልከቱ ምን እንደሚል ሐዋርያው ቅዱስ ጳውሎስ። ሰላምና ደህንነት፣ ሰላም ነው ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸው ከቶ አያመልጥም። ሴት ልጅ ምጥ የሚመጣባትን ቀን አታውቅም። እንዲሁ በድንገት ይመጣል አይደለ? የወለዳችሁ ይህንን ባክ ታደርጋላችሁ። ምጥ ሳትዘጋጅ ምጥ እንደ ድንገት ይመጣባታል። ምን እያለ ነው? ቅድም በሌባ መሰለ። አሁን ደግሞ ሴት ልጅ በምታመጥበት ጊዜ ሳታውቀው ምጥ እንደሚይዛት እነዚህም ሰዎች ሳያውቁት ይጨንቃቸዋል፣ ምጥ ይይዛቸዋል። ለምንድን ነው በምጥ የመሰለው? ምክንያቱም እየተነገረላቸው ያለው በፍጹም ፍቅር ውስጥ ያልሆኑ ኃጥአንን ነው እየተናገረ ያለው። ይጨነቃሉ እንዴ? ጻድቃን ይጨነቃሉ እንዴ? ጌታ ሲመጣ ደስታ ነው። የሚናፍቁትን አምላካቸውን ኢየሱስ ክርስቶስን ሲያዩት ይደሰታሉ፣ ሐሴት ያደርጋሉ። ምክንያቱም ለምን? የድል አክሊል ይቀበላሉ፣ ይፈረድላቸዋላ። አይፈረድባቸውም። ምጥ የሚሆንባቸው የሚፈረድባቸው በፍጹም ፍቅር ውስጥ ያልሆኑ ኃጥአን ናቸው። ከኔ ጋር ናቸው ክርስቲያኖች። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ቁጥር 3 ላይ ሰላምና ደህንነት ነው ሲሉ እነማን? ኃጥአን። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም። ከቶም አያመልጡ ማለት ይፈረድባቸዋል ብለው ይተረጉሙታል ሊቃውንቱ። እስቲ እንመልከተው አንድ ተርጓሚያችንን። አያችሁ ከኪስ እንደው አስረጅ እያሳየን ነው። እሱን የካዱ ሰዎች ይላሉ አባቶቻችን። እርሱን የካዱ ማለት ክርስቶስን የካዱ ሰዎች። እሱን የካዱ ሰዎች በወዲሁ አለን ሲሉ ድንገት መነቀል ይመጣባቸዋል። መተከልን መደብ አድርጎላቸው መነቀል ይመጣባቸዋል አለ። ምጥ እንደተያዘች ሴት እነማን? እሱን የካዱ ሰዎች። ምጥ እንደተያዘች ሴት ያቺ መዳን እንዳይቻላት እነሱም መዳን አይቻላቸውም። ለምን? ይፈረድባቸዋላ። ዘመናቸውን ሙሉ ሲጠጡ፣ ሲበሉ፣ ሲዘሙቱ ይውላሉ። ድንገት ጌታ ሲመጣ ምጥ ይዛቸዋል፣ ይጨነቃሉ። ስለዚህ ያቺ መዳን እንዳይቻላት እነሱም መዳን አይቻላቸውም። ታስታውሳላችሁ? ትናንትና የነበረ የዮሐንስ መልእክት ተማሪዎች ሮምናን ታስታውሳላችሁ? ቅዱስ ዮሐንስ ምንድን ነው ያላት? እነዚህን ሐሰተኞች ሰምተሽ ወደ ቤትሽ የሚመጡትን ሐሰተኞች ሰምተሽ ደሞዝሽን እንዳትከለከይ መዳንን እንዳታጪ ያላት ነው። እስቲ እንመልከት። ዘብዴዎስ ያዕቆብ ወንድም ሮምና ሆይ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላታል። ለራሳችሁ መዳንሽን ፈጽሚ ያላት ነው። መዳንሽን ፈጽሚ፣ አለበለዚያ ግን መዳንን ታጫለሽ፣ ይፈረድብሻል፣ ከዘላለማዊ ሕይወት እድል ፈንታሽ ይወሰዳል። ለምን? ይኸው እዛው ቁጥር 7 ላይ ከፍታችሁ ብታነቡ ብዙ ሐሳቶች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ ሐሳቹና የክርስቶስ ተቃዋሚ ነው። ስለዚህ እነሱን ተቀብለሽ ሰላም ብትያቸው ከግብራቸው ጋር ብትተባበሪ ደሞዝሽን ታጫለሽ። ማለትም መዳን አይቻልሽም፣ ድህነትሽን ታጫለሽ። መዳንሽን አልፈጸምሽምና ማለትም ድህነትሽን ታጫለሽ። ሴንስ መንግስተ ሰማያትን አትወርሽም እያለ ነው። ለዛ ነው አሁንም ቅዱስ ጳውሎስ የተሰሎንቄን ምዕመናን ከቁጥር 3 ጀምሬ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ሲል አይድኑም ማለት ነው። ለዛ ነው ሊቃውንቱ እሱን የካዱ ሰዎች በወዲሁ አለን ሲሉ ድንገት መነቀል ይመጣባቸዋል፣ መተከል መደብ አድርጎላቸው መነቀል ይመጣባቸዋል አለ። ምጥ እንደተያዘች ሴት ያቺ መዳን እንዳይቻላት እነሱም
መዳን አይቻላቸውም። ለመዳን ተጠርተው ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አብ አንድያ የባህሪ ልጁን ኢየሱስ ክርስቶስን የላከው ለመፍረድ ነው እንዴ? አይደለም። ተመልከቱ ምንድን ነው የሚለው በደንብ አድርገን እንረዳ። ኢየሱስ ክርስቶስ መድኃኒት የዓለም መድኃኒት አድርጎ ነው የላከው በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ። ይኸው ዮሐንስ 3:16 ላይ ለምንድን ነው ግን የላከው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተመልከቱ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በማን እንዲድን? በልጁ እንዲድን። በኢየሱስ ክርስቶስ ሰው አምኖ በወልደ እግዚአብሔር አምኖ ይድን ዘንድ ነው ኢየሱስ ክርስቶስ የተላከው እንጂ በዓለም እንዲፈርድ አይደለም። ያላመኑ ግን በራሳቸው ላይ ፍርድን አምጥተዋል። አዳኝ የሆነውን ኢየሱስ ክርስቶስ ሕይወት የሆነውን ኢየሱስ ክርስቶስ አንቀበልም ያሉ በራሳቸው ላይ ምን አምጥተዋል? ፍርድን አምጥተዋል። ስለዚህ በእርሱ የማያምኑ ሰላም ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ኦኬ እነዚህ እሱን የካዱ ይለዋል ሊቃውንቱ። አንድም ተርጓሚያችን እሱን የካዱ በምን? በግብር እሱን የካዱ በእናንተ ከተማ በኃጢአት ግብር የሚመላለስ ካለ ኢየሱስ ክርስቶስን ሳያምን በእውነት ሳያምን የሚመላለስ ካለ በፍጹም ፍቅር በፍርሃት የሚመላለስ ካለ በፍጹም ፍቅር የማይመላለስ ከሆነ ያ ሰው ፍርድን ይቀበላል እያላቸው ነው። ያ ሰው ፍርድን ይቀበላል። የጌታ መምጣትም ለዛ ሰው እንደ ጭንቅ ነው የሚሆነው፣ ምጥ ነው የሚሆንበት። ምክንያቱም አልተዘጋጀማ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ ምንድነው? ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁንም ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ሁልጊዜ እንደታዘዛችሁ። ክርስትና ለዚህ ነው ዕለት ዕለት የምንኖረው ህይወት ነው የሚባለው። ጌታ በድንገት ነው የሚመጣው። የዛን ጊዜ በጭንቅ ውስጥ ነው ወይስ በደስታ በሐሴት ውስጥ ነው እኛ የምንገለጠው? ዕለት ዕለት የምንኖር ከሆነ እርሱን መሰለን የምንመላለስ ከሆነ የጌታ መምጣትን በፍጹም ፍቅር እንጠባበቃለን፣ እየጓጓን እንጠባበቃለን። ካልሆነ ግን በጭንቅ ከሆነ በሐዘን ከሆነ በኃጢአት ከሆነ የምንመላለሰው የጌታ መምጣት ለእኔና ለእናንተ ሴት ልጅ በምጥ እንደምትሰቃየው አይነት ስቃይ ነው የሚሆንብን። በምጥ እንደምትሰቃየው አይነት ጭንቅ ነው የሚሆንብን። ሐዋርያው ቅዱስ ጳውሎስ የሰው ልጅ ሊሰማው ከሚችለው ህመም መካከል ትልቁን ተመልክቶ ነው ምጥን ምሳሌ ያደረገው። ሴት ልጅ በምጥ ምን ያህል እንደምትሰቃይ እንግዲህ እህቶቻችን መናገር ይችላሉ። በጣም በብዙ ስቃይ ውስጥ ነው የሚያልፉት። በብዙ ስቃይ ውስጥ ነው የሚያልፉት እና እነዛም ጌታን የካዱት የእርሱ መምጣት እንዲህ ባለ ጭንቅ ነው የሚያስጨንቅ፣ እንዲህ ባለ ከዚህ በላይ ነው የሚሆነው። ግን ለዛ ቀረቤታ ባለው ነገር ነው ሐዋርያው ቅዱስ ጳውሎስ ምሳሌ የሚሰጣቸው፣ በሴት ልጅ ምጥ ምሳሌ የሚሰጣቸው። እንዲህ ባለ ሁኔታ ይጨነቃሉ፣ እንዲህ ባለ ሁኔታ ይፈራሉ፣ እንዲህ ባለ ሁኔታ ይገለጣሉ። ከቶም አያመልጡም ይላል። ሌላው በወንጌል ላይ በኖህ ዘመን እንደነበረ የጌታ መምጣትም እንዲሁ እንደሚሆን መጽሐፍ ቅዱስ ይነግረናል። እስቲ የማቴዎስ ወንጌል ምዕራፍ 24ን እንመልከት። ከቁጥር 37 እና 39 ያለውን ክፍል እንመልከት። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የማን ዘመን? የኖህ ዘመን። ምን ያደርጉ ነበር በኖህ ዘመን የሚለውን እናያለን። ኦኬ፣ በኖህ ዘመን ምን ያደርጉ ነበር የሚለውን ሀሳብ እናያለን። እሺ፣ ስለዚያች ቀን ቁጥር 46 ጀምሮ ነው። የኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ተመልከቱ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። ተመልከቱ፣ በኖህ ዘመን ኖህ መርከቡን እየሰራ የንስሐን ስብከት ይሰብክ ነበረ። ግን ኖህ መርከቡን ሰርቶ ኖህ መርከቡን ጨርሶ ኖህ መርከብ ውስጥ ገብቶ
እስከ መጨረሻዋ ድረስ ግን በዘመንህ ነው የነበሩ ሰዎች ምን ያደርጉ ነበር? ይበሉ ነበር፣ ይጠጡ ነበር። ንስሐ የሚገባ ሰው አልነበረም። ንስሐ የሚገባ ሰው አልነበረም። የመጨረሻው ዘመንም እንዲህ ይሆናል። ሰዎች ዛሬ ላይ የእግዚአብሔርን ቃል መስማት አይፈልጉም። ሰዎች ዛሬ ላይ የኖህን ስብከት መስማት አይፈልጉም። ንስሐ ግቡ ስትሏቸው አረ ቆይ ስጋው ደሙን ተቀበሉ ስትሏቸው እንዴ በዚህ እድሜሽ ቆይ ገና ነሽ፣ ምኑን ዓለሙን አየሽውና መቼ ኃጢአትን በደንብ ጠገብሽና የሚሉ ክፉ አጋንንታዊ ትምህርትን የሚናገሩ ሰዎችን እናደምጣለን። ተው የእግዚአብሔርን ቃል ስሙ ስንባል አንሰማ፣ ንስሐ ግቡ ስንባል አንሰማ፣ ወደ እግዚአብሔር እንመለስ ስንባል አንሰማ። ስለዚህ የመጨረሻው ዘመን አለ እንዴ የኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ነው የሚሆነው። ሰዎች የሰው ልጅ መምጣት ማለት የጌታን መምጣት ነው፣ የኢየሱስ ክርስቶስ መምጣት ነው የሚናገረው። ሰዎች በዚያች ወራት ከጥፋት ውሃ በፊት የጥፋት ውሃ ከመምጣቱ በፊት እያለን ነው ኖህ ወደ መርከቡ ውስጥ ከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። በዘመነ ኖህ እንደነበረ ማለት ነው። በዘመነ ኖህ እንደነበረ ማለት ነው። የሰው ልጅ መምጣት እንዲሁ የሰው ልጅ የሚለው ኢየሱስ ክርስቶስን ነው፣ የእናታችን የቅድስት ድንግል ማርያም ልጅ ስለሆነ። ኦኬ። ሰዎች ንስሐ አይገቡም። ሰዎች ወደ እግዚአብሔር ቃል መመለስን አይፈልጉም። ሰዎች ወደ ቤተክርስቲያን መምጣትን አይፈልጉም። ይልቁንስ በኃጢአት ውስጥ ተጠምደዋል። ኃጢአትን ተላብሰዋል። ከክፋት ጋር ይረማመዳሉ። ታዲያ እንዲህ ባሉበት ሰዓት የጌታ መምጣት ይሆናል ማለት ነው። እንዲህ ባሉበት ሰዓት የእግዚአብሔር መምጣት ይሆናል ማለት ነው። የሰው ልጅ የተባለ የኢየሱስ ክርስቶስ መምጣት ይሆናል ማለት ነው። የዛን ጊዜ ጭንቅ ይሆናል፣ ምጥ ይሆናል። ጭንቅና ምጥ የሚሆነው ላልተዘጋጁት ነው። ይህንን ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ይናገራል። ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ከቶ አያመልጡም ማለት ምን ማለት ነው ብለናል? አይድኑም፣ ይፈረድባቸዋል። የመንግስተ ሰማያትን አይወርሱም። አንድ ምሳሌ ልጨምር ተፈቀዳችሁልኝ። መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች አለ። ኦኬ። ከነርሱም 5ቱ ሰነፎች፣ 5ቱ ልባሞች ነበሩ። ጻድቃኖቹን በልባሞች ኃጥአኖቹን ደግሞ በሰነፎች ነው የሚመስለው። ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም እና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ልባም የተባሉት እምነትን ከስራ ጋር አስተባብረው አምላካቸውን ይጠብቃሉ። ይብራ በአሕዛብ ዘንድ ስራችሁ ይብራ፣ እናንተን አይተው አምላካችሁን ያመሰግናሉ የተባለውን ያንን መልካም ግብር እምነታቸውን ከዛ ደግሞ በፍቅር የሚሰራውን ስራ ይዘው ማንን ይጠብቃሉ? ሙሽራውን ይጠብቃሉ፣ ኢየሱስ ክርስቶስን ይጠብቃሉ። እነዛ ሰነፍ የተባሉት ግን ተመልከቱ፣ 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹን ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ተብሎ ተጽፏል። አምነው ድነታችሁን ፈጽሙ እንደተባለ ድነታቸውን የፈጸሙ በመልካም ግብር የተመላለሱ እርሱን መስለው የተመላለሱ ሙሽራውን በእውነት ጠበቁት። ሙሽራው ሲመጣ ሙሽራውን አጅበው ገቡ። ወንድሞች ሆይ ቀኑ እንደ ሌባ አይደርስባችሁ ዘንድ በጨለማ አይደላችሁም ማለት። አሁን ደግሞ ስሙ። ቅድም ኃጥአንን ነው ሲናገር የነበረው። መምህር አንዴ ሚዩት ያድርጉልን። መምህር ክርስቶፎሮስ አንዴ ድምፅ ይሰማል ከወደ እርሶ ቤት። እናንተ ግን አለ አሁን ደግሞ ክርስቲያኖችን ነው የሚናገረው።
እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ማለት። አያችሁ፣ እንደ ሌባ የሚመጣው በጨለማ ላሉት ነው። እንደ ሌባ የሚመጣው በጨለማ ላሉት ነው። ለጻድቃን ግን በቃሉ ለሚመላለሱ ግን በጭንቅ አይደለም የሚቀበሉት፣ በደስታ ነው፣ በሐሴት በማድረግ ነው፣ በፍጹም ፍቅር ነው የሚቀበሉት። ስለዚህ ቅዱስ ጳውሎስ ምን ይላቸዋል? እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። በጨለማ አይደላችሁም ማለት ምን ማለት ነው? ኦኬ፣ ጨለማ የሚለውን በብዙ ይጠራዋል፣ በአውዱ በብዙ ይፈታል። ኦኬ፣ አንድም በአዲስ ኪዳን ናችሁ፣ በወንጌል ናችሁ፣ በክርስቶስ አምናችኋል፣ በቅድስና እርሱን መስላችሁ የተመላለሳችሁ ነው። ጨለማ በኃጢአት ይመስላል። ጨለማ በኃጢአት ይመስላል። ስለዚህ እናንተ በወንጌል ናችሁ፣ በአዲስ ኪዳን ናችሁ፣ የምስራችሁ ሰምታችኋል፣ በእግዚአብሔር ቃል እየተመላለሳችሁ ነው። በኦሪት አይደላችሁም፣ በዘመነ ኦሪት አይደላችሁም፣ በዘመነ ሐዲስ ነው ያላችሁት። የእግዚአብሔርን ጸጋ ዘላለማዊ ሕይወትን ለመቀበል በክርስቶስ ኢየሱስ አምናችኋል እያላቸው ነው። ጨለማ የሚለው እንዲህ ነው የምናየው። ለዛ ነው እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ አንድም በኃጢአት አይደላችሁም፣ አንድም በወንጌል ናችሁ። በወንጌል አምናችኋል፣ በእግዚአብሔር አምናችኋል፣ በኢየሱስ ክርስቶስ አምናችኋል። ስለዚህ በጨለማ ውስጥ አይደላችሁም፣ ብርሃን በርቶላችኋል። የማቴዎስ ወንጌል ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ 4 የማቴዎስ ወንጌል ምዕራፍ ምድር የንፍታሌም ምድር የባህርን መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞት ጥላና በሞት ሀገር ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ይላል። በጨለማ ተስፋ በጠፋበት ሰዓት፣ በምድር ላይ በምንቅበዘበዝበት ሰዓት፣ ከእግዚአብሔር ርቀን በምንመላለስበት ሰዓት ብርሃን የተባለ ሕይወት የተባለ እውነት የተባለ ኢየሱስ ክርስቶስ መጣ፣ በፍቅሩ አቀፈን። ስለዚህ እኛውን በብርሃን ነን፣ በዘመነ ሐዲስ ነን ያለ ነው። ኦኬ፣ የቤተክርስቲያናችን ትርጓሜ ወንጌል ልጆች ናችሁ፣ ድንቁርና ውስጥ አይደላችሁም፣ አለማወቅ ውስጥ አይደላችሁም፣ በእውቀት ነው ያላችሁት። የወንጌል ልጆች ናችሁ፣ ሁላችሁም የእውቀት የወንጌል ልጆች ናችሁ። ለምንድን ነው እንደዚህ የሚላቸው? ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ አስተምሯቸዋልና የእሱንም ትምህርት እነሱ ደግሞ ተቀብለዋልና ሐዋርያት ሥራ ምዕራፍ 17 ላይ ገብቶ ስላስተማራቸው በእውቀት ናችሁ፣ በወንጌል ናችሁ፣ በወንጌል አምናችኋል፣ የወንጌል ልጆች ናችሁ ይላቸዋል። ለዛ ነው ሁላችሁም ቁጥር 5 ላይ ነው ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና ይላል። ከቁጥር 4 ጀምሮ ይላል እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ምን እያላቸው ነው? ተምራችኋል፣ ወንጌልን ተምራችኋል፣ የእግዚአብሔርን ቃል ተምራችኋል። ስለዚህ እርሱን መስላችሁ ተመላለሱ፣ እርሱን መስላችሁ ጠብቁት፣ በፍጹም ፍቅር ጠብቁት፣ በተማራችሁበት ጸንታችሁ ጠብቁት፣ በሃይማኖት ጸንታችሁ ጎልምሳችሁ ጠብቁት እያላቸው ነው። ኦኬ። ስለዚህ እርሱ ግን ወንድሞች ሆይ እናንተ ግን ወንድሞች ሆይ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። የብርሃን ልጆች የቀንም ልጆች ይላቸዋል። የብርሃን ልጆች የክርስቶስ ልጆች፣ የቀንም ልጆች የወንጌል ልጆች፣ የእውቀት ልጆች ናቸው። አውቃችኋል። አላዋቂነትን ድንቁርና፣ ጨለማ፣ ኃጢአትን ጨለማ እያለ ይጠራዋል። አሁን እኔና እናንተ የማን ልጆች ነን? በክርስቶስ ኢየሱስ አምነናል አይደለ? የእግዚአብሔርን ቃል እየተማርን ነው። ኦኬ። ባለማወቅ ውስጥ አይደለም ያለ ነው። አውቀናል፣ እግዚአብሔርን አውቀናል። እግዚአብሔርን በማወቅ ውስጥ ነው እያለ ነው እየተማርን ያለ ነው። ቅዱሳን መጽሐፍትን የምናጠናው ለዚህ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያለ ነው? ለእኛ በጨለማ በጭንቅ ሊመጣ ይገባው ዘንድ አይሻም። እንደዛም በፍርሃት ጌታ ልንጠብቀው አይገባም። እሱ የሚፈልገውን አውቀናል። በፍቅር ተመላልሰን እርሱን መስለን በፍጹም ፍቅር ልንጠብቀው ይገባል ሲል ነው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም የሚለው ሐዋርያው ቅዱስ ጳውሎስ ይህን ቃል ኤፌሶን ምዕራፍ 5 ላይም ምን እንደሚል ስሙ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃን ፍሬ በጎነት፣ በጽድቅ፣ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ። ኤፌሶናውያን ቀድሞ ጣዖት አምላኪዎች ነበሩ፣ ጣዖት የሚያመልኩ ነበሩ።
ሕያውና እውነተኛውን አምላክ የሚያመልኩ አልነበሩም። ስለዚህ በጨለማ ነበራችሁ አላቸው። በጨለማ ነበራችሁ። አሁን ግን ሕያውና እውነተኛውን አምላክ ኢየሱስ ክርስቶስን አምናችሁ፣ ስለዚህ አምናችኋልና ፍሬ ካለው አገልግሎት ውስጥ ነው የምትመደቡት። በጨለማ አይደላችሁም፣ በብርሃን ናችሁ እያላቸው ነው። 8 የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክህ ከአሕዛብ አድነሃለሁ የሚለውን ክፍል እናነበዋለን። ከምን በኃጢአት ደግመን እናንብበው። ሐዋርያት 26 እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁ። የኃጢአትንም ስርየት በእኔም በማመን በተቀደሱት በማመን በክርስቶስ ኢየሱስ በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከዛስ ከጨለማ ወደ ብርሃን። አያችሁ፣ ክርስቶስን ማመን ብርሃን ነው። ከጣዖት አምልኮ ወደ ሕያውና ወደ እውነተኛው አምላክ ወደ ሆነ ወደ ኢየሱስ ክርስቶስ ፍሬ ያለው አገልግሎት ማለት ነው። ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክህ ከአሕዛብ አድንሃለሁ። ሐዋርያው ቅዱስ ጳውሎስ ትእዛዝ ይሄ ነው። ሂድ አሕዛብን ከጨለማ እስራት በእግዚአብሔር ቃል ወደ እኔ ዘወር እንዲሉ አድርጋቸው እያለው ነው። ከጨለማ የሚለው ግብራቸውን ነው። ጣዖት አምልኮ ጨለማ ይለዋል። ኃጢአት ጨለማ ይለዋል። አለማወቅን ጨለማ ይለዋል። ስለዚህ ሐዋርያው ቅዱስ ጳውሎስ ከዚህ ጨለማ ወደሚደነቅ ብርሃን ወደ ኢየሱስ ክርስቶስ ያቀርባቸው ዘንድ ወደ አሕዛብ ምድር ለአገልግሎት ሲልከው እንመለከታለን። ግልጽ ነው አይደለ? ማለት በክርስቶስ ኢየሱስ ያምናሉና የተሰሎንቄ ምዕመናን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስለሚያምኑ በጨለማ አይደላችሁም ማለት። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። አያችሁ፣ ሁላችሁ የብርሃን ልጆች፣ ኢትዮጵያ ሊቃውንት የወንጌል ልጆች፣ ሁላችሁ የእውቀት የወንጌል ልጆች ናችሁ በማለት ይተረጉሙታል። ስለዚህ እርሱን በጭንቅ ልንጠብቀው አይገባም። በናፍቆት በፍቅር በፍጹም ፍቅር ጌታችን መድኃኒታችን ኢየሱስ ክርስቶስን ልንጠብቀው እንደሚገባ ይነግረናል። አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ነው። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ሁላችሁንም በክርስቶስ ኢየሱስ ፍቅር እጅግ አድርጌ እወዳችኋለሁ። እግዚአብሔር ጸጋ ከሁላችን ጋር ይሁን።